Waza, 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 hey, hey. ሰላም ጤናን የምንመኝላችሁ የምትናፈቁ የቻናላችን ቤተሰቦች በያላችሁበት መልካምን ሁሉ ተመኘን። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናውነዋል። የሊጉ መሪ አርሰናል በሰፊ የጎል ልዩነት የከተማ ተቀናቃኙን ክለብ ፉልሃምን 3-0 በማሸነፍ ወሳኝ ድል አስመዝግቧል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም ሊቨርፑል ላይ ጣፋጭ ድል አስመዝግቧል። ሌላው የምዕራብ ለንደኑ ቼልሲ በሜዳውና በደጋፊው ፊት ወራጅ ቀጠና ውስጥ በሚገኘው ኖቲንግሃም ፎረስት አስከፊ ሽንፈት ገጥሞታል። 3-1 ተረምርሟል። ሌላው በዋንጫ ፉክክር ውስጥ ሰፊ ድል ከአርሰናል ጋር በጥሩ ፉክክር ውስጥ በኩል ነጥብ ገብቶ የነበረው ማንቸስተር ሲቲ አሁን በ5 ነጥብ ልዩነት ከፕሪሚየር ሊግ የዋንጫ ፉክክር የራቀ ይገኛል። ትናንት ምሽት ወደ አዲሱ ኤቨርተን ስቴዲየም ሂል ዲክሰን አቅንቶ 3-3 በሆነ አቻ ውጤት ተጠናቆ ጨዋታውን ጨርሶ ተመልሷል። ዶም ከመሸነፍ ኔዳ ነው። ይሄ ለሲቲዎች በእጅጉ የሚያበሳጭ ውጤት ሆኗል። አርሰናል ሻምፒዮን ለመሆን የተቃረበበት ጊዜ ላይ ደርሷል። 3 ጨዋታዎች ይቀሩታል። አርሰናል ማንቸስተር ሲቲ 4 ጨዋታዎች ይቀሩታል። ይሄ ለአርሰናል ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫን ለማሸነፍ የመጨረሻው ምዕራፍ ላይ የደረሱ ይመስላል። ቶተናም ሆትስፐር ከወራጅ ቀጠናው የወጣበትን ውጤት አስመዝግቧል። ወደ ቪላ ፓርክ አቅንቶ በርሚንግሃም ከተማ ላይ አስቶን ቪላን 2-1 አሸንፏል። ዌስትሃም በዚህ ሳምንት በብሬንትፎርድ 3-0 መሸነፉን ተከትሎ ቶተናም ማሸነፉ ወደዚህ ውጤት እንዲመጣ ወይም ወደዚህ ደረጃ ላይ እንዲቀመጥ አድርጎታል። የታላላቆቹን ክለቦች የጨዋታ ሁኔታ በዝርዝር የምንመለከት ይሆናል። በቅድሚያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አጋሩን። ከሊጉ መሪ አርሰናል እንጀምራለን። የሊጉ መሪ አርሰናል በሰፊ የጎል ልዩነት ፉልሃምን በማሸነፍ ወሳኝ ድል አስመዝግቧል። በለንደን ኤምሬት ስቴዲየም የሊጉ መሪ አርሰናል ፉልሃምን 3-0 በሆነ ውጤት ሲያሸንፍ የድል ግቦቹን ያስቆጠሩት በ90ኛው ደቂቃ ላይ ከቡካዮ ሳካ የደረሰውን ኳስ ቪክቶር ዮኬሬሽ አስቆጥሮ አርሰናሎችን መሪ ማድረግ ሲችል በ40ኛው ደቂቃ ከቪክቶር ዮኬሬሽ የደረሰውን ኳስ ቡካዮ ሳካ ወደ ጎልነት በመቀየር ውጤቱን ወደ 2-0 ከፍ ማድረግ ሲችል በ45 ሲደመር 3 ወይም በጭማሪው እረፍት ከመውጣታቸው በፊት በነበረው ጭማሪ ደቂቃ ላይ ከትሮሳር የተሻገረውን ድንቅ ኳስ በጨዋታው ድንቅ የነበረው ስዊድናዊው የፊት መስመር ተጫዋች ቪክቶር ዮኬሬሽ ለራሱ ሁለተኛውን ለቡድኑ 3ኛውን ጎል ያስቆጠረ ሲሆን ይህንም ውጤት ተከትሎ አርሰናል ነጥቡን 76 አድርሷል። የሚካኤል አርቴታ አርሰናል ሊጉን በ76 ነጥብ እየመራ ሲገኝ ተከታዩ ማንቸስተር ሲቲ ቀሪ አንድ ጨዋታ ቢቀረው በ71 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አርሰናል ፕሪሚየር ሊጉን ለማሸነፍ ከጫፍ የደረሰ ይመስላል። በዚህ ጨዋታ ስዊድን የፊት መስመር ተጫዋች ቪክቶር ዮኬሬሽ እጅግ በጣም ድንቅ እንቅስቃሴን አድርጓል። ሌላው አርሰናል በጨዋታው አዲስ ተጫዋች ማለት ቡድን ውስጥ የነበረ ተጫዋች ነው፣ ግን በአዲስ ሚና የተጠቀመው የሃይሌንድ አካዳሚ ውጤቱ ማይሊዩስ ስኬሊን በ6 ቁጥር ሚና ማርቲን ዙቢሜንዲን አሳርፎ ተጠቅሞ በጨዋታው ድንቅ እንቅስቃሴን አስመልክቷል። በአርሰናል በኩል ሌላኛው ቡካዮ ሳካ እጅግ በጣም ድንቅ ጊዜ ነበር ሲያሳልፍ የነበረው። እንደ ቡድን አርሰናል ጥሩ እንቅስቃሴን በማድረግ 3-0 በማሸነፍ ከማንቸስተር ሲቲ ጋር ያላቸውን የጎል ልዩነት ጭምር ወደ 4 ማስፋት ችለዋል። ይሄ ለሚካኤል አርቴታ እጅግ በጣም ጥሩ የሚባል ውጤት ነው። በሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድ ሊቨርፑልን አሸንፏል። በሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድ ሊቨርፑልን 3-2 በሆነ ውጤት ሲያሸንፍ የድል ግቦቹን ያስቆጠሩት በ6ኛው ደቂቃ ብራዚላዊ ማቲያስ ኩኛ ጎል አስቆጥሮ ማንቸስተር ዩናይትዶችን መሪ ማድረግ ሲችል ብዙም ሳይቆይ በ14ኛው ደቂቃ ቁመተ መለሉ ቤንጃሚን ሼሽኮ የማንቸስተር ዩናይትድን ሁለተኛ ግብ በማስቆጠር ወደ ረፍት ያመሩ ሲሆን የቤንጃሚን ሼሽኮ ሁለተኛ ጎል ስትቆጠር
በቫር ወደ 3 ደቂቃ የሚጠጋ ጊዜያትን ፈጅቶ የተወሰነው በእጅ ተነክቷል አልተነካም የሚለው ብዙ አከራካሪ ነገሮች ነበሩት። ከረፍት መልስ በጥሩ መነቃቃት ወደ ሜዳ የተመለሱት ሊቨርፑሎች በ48ኛው ደቂቃ ዶሚኒክ ሰቦዝ ላይ፣ በ56ኛው ደቂቃ ኮዲ ጋክፖ ጎሎችን በማስቆጠር 2-0 ሲመራ የነበረው ሊቨርፑልን ወደ 2 አቻ ማምጣት ቢችሉም በ78ኛው ደቂቃ ላይ የማንቸስተር ዩናይትድ የአካዳሚ ፍሬ የሆነው የካሪንግተን ውጤት የሆነው ኮቢ ሜኑ ለማንቸስተር ዩናይትድ የማሸነፊያዋን ጎል ድንቅ ጎል አስቆጥሮ ክለቡን አሸናፊ ማድረግ ችሏል። ይህንንም ውጤት ተከትሎ ማንቸስተር ዩናይትዶች በቀጣይ የ2026-2027 የውድድር ዘመን በአውሮፓ ቻምፒየንስ ሊግ መሳተፍ የሚችሉበትን እድል አግኝተዋል። ማንቸስተር ዩናይትዶች አሰልጣኝ ሩበን አሞሪምን አሰናብተው ማይክል ካሪክን ከቀጠሩበት ጊዜ ጀምሮ በድንቅ ጉዞ ላይ ይገኛሉ። በዚህም ውጤት የማንቸስተር ዩናይትድ ከፍተኛ አመራሮች የካሪክን ቅጥር በቋሚነት ለማስቀጠል እያሰቡ እንዳለ መረጃዎች እየወጡ ይገኛል። ምናልባት ማይክል ካሪክ በ2026/27 የውድድር ዓመት ማንቸስተር ዩናይትድን በቋሚ አሰልጣኝነት እየመራ በሊጉ ላይ የምንመለከተው ይሆናል ተብሎ ይጠበቃል። ይሄ ለማንቸስተር ዩናይትዶች ላለፉት ዓመታት ከገቡበት እጅግ በጣም አስከፊ ውጤት በፍጥነት የቀድሞ ተጫዋቻቸው ማይክል ካሪክ በጥሩ መንገድ ላይ ይዟቸው እየተጓዘ ይገኛል። ሌላው በ35ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ቼልሲ በሜዳውና በደጋፊው ፊት ሽንፈትን አስተናግዷል። ጣሊያናዊን አሰልጣኝ ኢንዞ ማሬስካን ካሰናበተ ጊዜ ጀምሮ የምዕራብ ለንደኑ ቼልሲ የለየለት ቀውስ ውስጥ የገባ ሲሆን በ35ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ በሜዳውና በደጋፊው ፊት ወራጅ ቀጠና ውስጥ በሚገኘው ኖቲንግሃም ፎረስት ሲረታ በጨዋታው ለኖቲንግሃም ፎረስት የድል ግቦቹን ያስቆጠሩት ናይጄሪያዊ ታዮ አዌኒ በሁለተኛውና በ52ኛው ደቂቃ ታዮ አዮኒ ጎል አስቆጥሮ በ15ኛው ደቂቃ ኢጎር ጀሱስ በፍጹም ቅጣት ምት ጎል አስቆጥሮ ክለባቸውን አሸናፊ ማድረግ ችለዋል። የቼልሲን ብቸኛ የማስተዘኛ ጎል ያስቆጠረው በ93ኛው ደቂቃ ላይ ዣኦ ፔድሮ ነው። ቼልሲዎች በ45 ሲደመር 10 ላይ ወይም እረፍት ሰዓት ላይ ብዙ ጭማሬ ተደርጓል። የመጀመሪያው 45 ላይ 10 ደቂቃ ያህል ነበር የተጨመረው፣ 5 ደቂቃ ያህል ተጨምሯል። ግን ጨዋታው እጅግ በጣም ከፍተኛ የጭንቅላት ጉዳት የኖቲንግሃም ፎረስቱ ወጣቱ ተከላካይ ጉዳት በማስተናገዱ ሰዓት ብዙ ተገፍቶ ነበር። ቼልሲዎች ያገኙትን የፍጹም ቅጣት ምት ኮል ፓልመር ሳይጠቀምበት ቀርቷል። የቼልሲን ብቸኛ ግብ ያስቆጠረው ብራዚሊያዊ ዣኦ ፔድሮ ነው። ፔድሮ ማስቆጠር ቢችልም ከሽንፈት አልታደጋቸው። በጨዋታው ኖቲንግሃም ፎረስት ተከላካያቸው እጅግ በጣም ከፍተኛ የጭንቅላት ጉዳት አስተናግዶ በቃሬዛ ከሜዳ መውጣቱ ይታወሳል። ይህንንም ውጤት ተከትሎ ቼልሲዎች 48 ነጥብ በመያዝ 9ኛ ደረጃ ላይ የተቀመጡ ሲሆን ኖቲንግሃም ፎረስቶች ነጥባቸውን ወደ 42 ከፍ በማድረግ 16ኛ ደረጃ በመያዝ ከወራጅ ቀጠናው የራቁበትን ውጤት አስመዝግበዋል። ሌላኛው ጨዋታ የነበረው በዋንጫ ፉክክሩ ላይ እጅግ በጣም ትልቅ ተጋድሎን እያደረገ የነበረው የፔፕ ጓርዲዮላው ማንቸስተር ሲቲ ወደ መርሲሳይድ ሊቨርፑል ከተማ አቅንቶ በአዲሱ ሄልዲክሰን ስቴዲየም ኤቨርተን ከማንቸስተር ሲቲ 3-3 በሆነ አቻ ውጤት ተጠናቋል። በጨዋታው ቀዳሚ መሆን የቻሉት ማንቸስተር ሲቲዎች በ43ኛው ደቂቃ ጥበበኛው ጀርሚ ዶኩ አስገራሚ ግብ አስቆጥሮ ማንቸስተር ሲቲዎችን መሪ ቢያደርጋቸውም በዚህ ጨዋታ ላይ የኤቨርተንን 2 ጎሎች ያስቆጠረው በ68ኛውና በ81ኛው ደቂቃ ባሪ ሲሆን በ73ኛው ደቂቃ ብሪያን ሶስቱን የኤቨርተን ጎሎች አስቆጥሯል። የሲቲን ሁለተኛ ጎል በ82ኛው ደቂቃ ኤርሊንግ ብሮት ሆላንድ ያስቆጠረ ሲሆን ጨዋታው ሊጠናቀቅ ሰከንዶች ሲቀሩት ዶኩ ማንቸስተር ሲቲ 1 ነጥብ እንዲጋራ አድርጎታል። ማንቸስተር ሲቲ 4 ቀሪ ጨዋታዎች ይኖሩታል። ከዚህ በኋላ አርሰናል 3 ይኖረዋል። አርሰናል እንግዲህ ከ22 ዓመት በኋላ የፕሪሚየር ሊግን ዋንጫ ለማሸነፍ ከጫፍ የደረሰ ይመስላል። ቶተንሃምም ወደ በርሚንግሃም ከተማ በማቅናት አስቶን ቪላ ላይ ወሳኝ ድል አስመዝግቦ ከወራጅ ቀጠናው መውጣት ችሏል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ35 ጨዋታ 76 ነጥቦችን ይዞ እየመራ ሲገኝ ማንቸስተር ሲቲ በ34 ጨዋታ
71 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ይገኛል። በቀጣይ ተስተካካይ ጨዋታ ይኖረዋል። ማንቸስተር ዩናይትድ 64 ነጥቦችን ይዞ ሶስተኛ ደረጃ ሲቀመጥ፣ ሊቨርፑል 58 ነጥቦችን ይዞ አራተኛ ደረጃ ላይ ይገኛል። አስቶን ቪላም 58 ነጥቦችን ይዞ አምስተኛ ደረጃ ላይ ተቀምጧል። በርንማውዝ 52 ነጥቦችን በመሰብሰብ ስድስተኛ ደረጃ ሲቀመጥ፣ ብሬንትፎርድ 51 ነጥቦችን በመያዝ ሰባተኛ ደረጃ፣ ብራይተን 50 ነጥብ በመያዝ ስምንተኛ ሲቀመጥ፣ ቼልሲ በ48 ነጥብ ዘጠነኛ፣ ፉልሃም በተመሳሳይ 48 ነጥብ 10ኛ ሲቀመጥ፣ ኤቨርተን 48 ነጥቦችን ይዞ 11ኛ ደረጃ ላይ ተቀምጧል። ሰንደርላንድም በ47 ነጥብ 12ኛ፣ ኒውካስትል 45 ነጥቦችን ይዞ 13ኛ፣ ሊድስ ዩናይትድ በድንቅ ግስጋሴ ላይ ይገኛል 43 ነጥቦችን ይዞ 14ኛ ደረጃ ላይ ሲቀመጥ፣ ክሪስታል ፓላስ 43 ነጥብ አለው። ኖቲንግሃም ፎረስት ነጥቡን 42 በማድረስ 16ኛ ደረጃ ላይ ሲቀመጥ፣ ዌስትሃም 36 ነጥቦችን በመያዝ 18ኛ ደረጃ ላይ 18ኛ ደረጃ ተቀምጧል። ቶተንሃም በዚህ ሳምንት ቪላ ማሸነፉን ተከትሎ በ37 ነጥብ 17ኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ዌስትሃም ነው 34 ነጥብ አለው። በርንሌይ 20 ነጥብ አለው። ወልቭስ 18 ነጥቦችን በመያዝ ከ18 እስከ 20ኛ ደረጃ ላይ የተቀመጡ ክለቦች ናቸው። የፕሪሚየር ሊጉን ከፍተኛ ጎል አስቆጣሪዎችን ስንመለከት ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ 25 ጎሎችን አስቆጥሯል። የብሬንትፎርዱ የፊት መስመር ተጫዋች ኢጎር ቲያጎ 22 ጎሎችን አስቆጥሯል። ብራዚላዊ ዣኦ ፔድሮ 15 ጎሎችን፣ አንቶን ሰሜኔ ከማንቸስተር ሲቲ 15 ጎሎችን በማስቆጠር ተከታትለው ሲገኙ የአርሰናሉ ቪክቶሪዮ ኬሬሽ 14 ጎሎች አሉት። በሌሎች የፕሪሚየር ሊጉ ጨዋታዎች ሊድስ ዩናይትድ በርንሌይን 3-1 አሸንፏል። ብሬንትፎርድ ዌስትሃምን 3-0 ሲያሸንፍ፣ ኒውካስትል ብራይተንን 3-1 አሸንፏል። ወልቭስ ከሰንደርላንድ 1-1 በሆነ አቻ ውጤት ተጠናቋል። ቦርንማውዝ ክሪስታል ፓላስን 3-0 በማሸነፍ አስደናቂ ጉዞ ላይ ይገኛል። ያው እንግዲህ የሊጉ የደረጃ ሰንጠረዥ አርሰናል አሁንም እየመራ ነው የሚገኘው። ከ3 ሳምንት በኋላ ፕሪሚየር ሊጉ የሚጠናቀቅ ሲሆን አርሰናል የፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ ለማሸነፍ ከጫፍ የደረሰ ነው ይመስለው። የዛሬ መረጃዎቻችንን እዚህ ጋር እያጠቃለል በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ